ሰላምና ጤናን ለሁላችሁ ተመኘን። የተከበራችሁ ውድ ተመልካቾቻችን ይህ ከወላይታ ቴሌቪዥን በየሳምንቱ ወደ እናንተ የሚደርሰው ያልተገለጠ ገጽ የተሰኘው የመዝናኛ መሰናዷችን ነው። ዛሬ ደግሞ ወጣት አርቲስቶችን እና ደራሲያንን ይዘን ከነሱ ጋር ተገኝተናል። ከነሱ ጋር አብረን ቆይታ የምናደርግ ነው የሚሆነው። የተለያዩ ያልተገለጡ ገጾች ይገለጣሉ። በቆይታው ዘና እንደምትሉ ተስፋ እናደርጋለን። ቀጥታ ወደ አርቲስቶቹ እና ወደ ደራሲያኖቹ ጋር ልመልሳችሁና ራሳቸውን እንዲያስተዋውቁ እድሉን ሰጣቸዋለሁ። ከማን እንጀምር? ቅድሚያ ለሴቶች። እሺ፣ አመሰግናለሁ ስለገለጣችሁ። እኔ ወጣት ጸጋነሽ አማረ እባላለሁ። ያው በአጫጭር ልብ ወለዶችን፣ ወጎችን፣ የተለያዩ የመድረክ ስራዎችን፣ ትወናዎችን በመስራት እሳተፋለሁ። ያው ጀማሪ ደራሲ ነኝ። መልካም። ተስፋውን እባላለሁ ወይም ደግሞ ትንሹ ብዙ ሰው በዛ ነው የሚያገኝ። ተዋናይ፣ ገጣሚ፣ ፊልም ሜከር ጀስት ደግሞ የፊልም ጽሁፎችን ምናምን ጽፋለሁ። ዛሬ እዚህ የመጣሁት ግን ገጣሚ ነኝ። መልካም። ዛሬ ግጥሜን ላቀርብ ነው የመጣሁት። ስለጋበዛችሁኝ በጣም አመሰግናለሁ። እኛም ከልብ እናመሰግናለን ለፈቃደኝነት። እስቲ እንግዲህ ዛሬ በሚኖረን ቆይታ ቀደም ሲል እንዳልኩኝ የተለያዩ የስነ ጽሁፍ ስራዎቻችንን እያነሳን በተለይ የስነ ጽሁፍ ስራዎቻችሁን እያነሳን በእነሱ ዙሪያ ደግሞ ሪያክት እያደረግን ሀሳቡን እንደ ሀሳብ እያየ ነው በሱ ዙሪያ በስፋት እያወራን ነው ቆይታ የምናደርገው። ስለዚህ የስም ትውውቁን ከጸጋ ስለጀመርን ከኔ ጀመር ነው። እሺ፣ ይሻለ። ያው ገጣሚ ቃል አይለቅበት ነው ይባላል። ገጣሚ ቃል አይለቅበት። እና አንድ ግጥም ልበላችሁ፣ አጭር ነው። በከባዱ ልጀምር መሰለኝ። ትንሽ እንዳልኩ። እሺ። እንዳይተርፍሽ ጸጸት ኋላ እንዲህ ነበር ማለት ደርሶ ጊዜ ደክሞኛል ላይልም ይቀጣሻል አባብሶ ዛሬሽን እረሹ በለሙ ነገን ሳይደርስ አታምቢ ከከፋሽብኝ በኋላ ከፍቶብኝ ነው ማለት እባክሽ አድቢ ይላል። በትንሽ ቃላት እሺ፣ አሁን የተሰማችሁ ልጠይቅላችሁ ወይስ ተመልሱ ያላችሁ? ከባል እኔ ገና እየተሰማኝ ነው። ቆይ አልደረስኩበት። ከዛን ጀምር። እሺ ጸጋ። በእውነቱ አክብዶታል። የተሰማኝ ነገር ያው እኔ ያየሁት ያው አንተ ጻፊው በምን አንግል እንዳየው ባላቅም እኔ ያየሁት እኔ የተሰማኝን ከእድሜ አንጻር ነው። በጣም ብዙ ጊዜ የሴቶች እድሜ እውነት በጣም የሚገርመኝ ነገር ነው። ሴት ልጅ ከ18 ዓመት በኋላ ነው ህይወት መኖር የምትጀምረው። ወንድ ልጅ ደግሞ ከ30 ዓመት በኋላ ነው መኖር የሚጀምረው። እና ላኪ እንደ ጨረቃና ፀሐይ ይተላለፋሉ እንጂ አይገናኙም አይደል? እኛ ሴቶችና ወንዶች በቃ እንዲህ ነው የምንተላለፈው ማለት ነው። እኛ በ18 ዓመታችን በጣም ማቹርድ ነን። በጣም ስለ ብዙ ነገር ስለምናደርገው ነገር እንነቃለን። ወንድ ልጅ ግን በ18 ዓመት በቃ አልተወለደም ማለት ይቀላል። ለምን ይመስልሻል? ላይክ እኔ ይገርመኛል ለምን እንደዚህ እንደሆነ ይገርመኛል። ተፈጥሮም ነው ብዬ አስባለሁ። ኤግዛክትሊ ለምን እንደሆነ ባላቅም ተፈጥሮ ይመስለኛል። በእድሜ አለመቀለድ በብዛት በተለምዶ ወደ ትዳሩ ዓለም ሲታይ ማለት ነው። ሁሌ ለትዳር የምትቸኩለው ሴት ነች። የሆነ ሪሌሽንሽን ላይ ካላገባኝ ወይም ካልተጋባን ብላ የምትጨቀጭቋ ሴት ነች። እድሜዋን ስለምታውቅ ነው። ከ5 ዓመት በኋላ በቃ እንዳረጀሽ ነው የሚታሰበው። ማህበረሰቡ እንደዛ ለምን እንደሚያስብ በጣም እውነት አሪፍ ሀሳብ ነው ያነሳው። እኔ ከእንግዲህ የሚለኝ ሀሳብ ነው። ለምንድን ነው እኛ እድሜያችንን እንድንጠቀም የማይደረገው? ጊዜ እኮ አሁን የሆነ ሙቪ ርዕሱን አላስታውስም፣ ግን ሞዴል ነገር ነችና እድሜዋ 25 ይደርሳል። ከዛም በኋላ እሷ ሳታውቅ
አዲስ ወጣት ሞዴል ይፈልጋል እና ዝናዋን ልታጣ ነው እና ያን ዝና ላለማጣት ወጣት የሚያረጋትን ንጥረ ነገሮች ምናምን በጣም ዲፕሬሽን ውስጥ ገብታ የሚገርም ሙቪ ነው እና እኔ ማህበረሰቡ ለምን እንደዚህ እንደሚያስብ አይገባኝም። እኩል አይሆንም፣ መቼም እድሜያችን እኩል አይሆንም። ሴቷም ወንዱም አንድ ቤት ኢቭን እህትና ወንድም ቢሆኑ መንታ ቢሆኑ እንኳን እኩል አይሆንም፣ አንደራረስበትም። ለዛ ነው የምንቸኩለው። ማህበረሰቡ ጊዜ አይሰጠንም፣ ቤተሰብ ጊዜ አይሰጠንም፣ እድሜ ጊዜ አይሰጠንም። ለዛ ነው ነገሮችን ለማድረግ በጊዜ አይተነው ለማለፍ የምንቸኩለው። ያ ነገር ደግሞ ችኩል ያስብለናል። ግን ማበብ በጊዜ ማበብ እኔ እንደዛ ነው የተሰማኝ። ኦኬ የማህበረሰቡን እይታ ፓርት ትንሽ እሷን ወደ ጎን እናደርጋትና የምር ከሴትና ከወንድ እኔ አሁን ላይክ ሆኜም ስላለው ልበልሽ ወንድ ስለሆንኩኝ ብዙ ጊዜ ቅድም እንዳልሽው ጊዜን ቫሊዩ ማድረግ ከወንዶች ይልቅ ሴቶች ጋር በደንብ ጎልቶ ይታያል። በቃ ኮንሺየስ ናቸው ለእያንዳንዷ እንትን። ግን ወንዶችን ደግሞ ላይክ አሁን አንዲት ሴት ልጅ ለአቅመ ሔዋን ስትደርስ ጊዜዋን ኢቫሉዌት አድርጋ ከዚህ በኋላ መሄድ ያለብኝ ወደ ጋብቻ ነው ወደ ትዳር ነው ብላ ልታስብ ትችላለች። በወንድ ልጅ ዓለም ውስጥ ደግሞ ያሉ ሌሎች ነገሮች አሉ። ተረዳሽኝ አይደለ? ልክ ሪስፖንሲቢሊቲን ኃላፊነትን ከመሸከም አንጻር ኢቫሉዌት የሚያደርጋቸው ነገሮች አሉ እና ወንድ ልጅ ለብዙ ነገሮች ፊት የማያወጣው ብዙ ነገሮችን የፈለገ እድሜው ለምን ሄዶ 50 አይነክስም ይሄ ነገር አለኝ ወይ እዚህ ጋር እንትን ብያለሁ ወይ ካናይ ፕሮቫይድ ወደሚለው ነው የሚያስበው ሞስት ኦፍ ታይም። እና እድሜን ወንድ ልጅ በቅቻለሁ ብሎ ከእድሜው ጋር እኩል ማይሄደው እንደኔ ፊልም አድርገው እንደዛ ነው። ግን ተስፊሽ ሞር ስሜቱን በደንብ እሱ ጋር የነበረውን ያያችሁበት መንገድ ገርሞኛል። ወዲህ ገጣሚው ተስፋውን አይደለም እንዴት ነው ጊዜ ነው የገጠመው ለአንዲት ሴት የተስፋውን ሀሳብ ተሰጠው። ከዛ ወረቀት ላይ ሰፈረው። የጭንቅላቴን ስራ ጽሁፍ አደረኩትና በጣም ወደው ግጥም ነው። ማለት እንዴት ጻፉት ምናምን ምልበት ሰዓት አለ። ምክንያት እንዴት ብዬ የሆነ ሴት አለሽ ግን ለዛ ሴት እኔ ምን ቤት ነኝ ገባህ? ለምን ጻፍኩኝ? የእሷን ህይወት ለምን ተናገርኩት? ሚላል መሰለኝ የመጨረሻው ግጥም ላይ ከከፋሽብኝ በኋላ ከፍቶብኛል ማለት እባክሽ አድቢ ይላል። አንቺ ካልተንቀሳቀሽ እኔ አያገባኝም። ቀድመሽ የከፋሽው አንቺ ነሽ። ሰው ደግሞ የሆነ ቦታ ላይ የሚላል ጊዜ ደክሞኛል አይልም። ጊዜ አይደክም ይሮጣል። ስለዚህ ይቀጣሻል አባብሶ ይላል። አንቺ ነሽ መሄድ ያለብሽ፣ ጊዜ ራሱ አይቆምም፣ ማንንም አይጠብቅም ለማለት ነው። ያው ግን ከጾታ ጋር የተገናኘው ስለሆነ እዛ ጋር ሪያክት አላደረግም። ብቻ ተረድታችሁታል። ባልሳሳት የከበደ ሚካኤል ግጥም ነው የሆነ ዓለምና ጊዜ ነው ብቻ ስለ ጊዜ ምን ያክል ኢምፓክት እንዳለው በሰው ህይወት ላይ እንደውም ጀነራሊ ደግሞ ሙሉ ፍጡር ላይ ጊዜ ያለው ጫና መልክ ይሰጣል፣ መልክ ይነሳል እና ስለ ጊዜ ጠንከር ያለ አንተ ድም ቀለል ካለው ጀምራለሁ ብለኝ ነበር። በነገራችን ላይ ካነሳችሁት አይቀር ማለት ነው ሁሌ ቅድምም ስል ነበርና ጊዜ ከወንድ ይልቅ ሴት ላይ በጣም ዊርድ ይሆናል። እኛ ሴቶች አሁን ከኖርንበት ለምሳሌ አንድ ወንድና አንድ ሴት መቶ ዓመት ቢኖሩ ከወንዱ ሙሉ መቶንም እኩል አብቃቅቶ ይጠቀማል ማለት የትኛውም ሰዓት ላይ ረፈደበት የሚባል ነገር የለም። በየትኛውም ሰዓት እሱ ማቹርድ ነው፣ እሱ ኩል ነው፣ ለሱ ምንም የሚሰጠው ስም የለም ከማህበረሰቡ ኬትም። ግን ሴት ልጅ ከዛ ውስጥ የምትኖረው 25% ነው። ከዛም በኋላ እንደ ሌላ ሰው ነው የምትታሰበው፣ ሰፈር ውስጥም አካባቢ ላይ እንደ ሀገር እንደ ዓለም ማለት ነው። ሴት ልጅ የምትጠቀመው እድሜ ትንሹ ነው እና ለምንድን ነው ጊዜ ሴት ልጅ ላይ ዚስ ማች ሊጨክን የቻለው ብዬ ብዙ ጊዜ አስብ አይደለም። አሁን ዞሮ እኔ ጋር እየመጣ ያለው ለምን መሰለህ? እኔ
የሆነች ሴት አለች ወዲህ አሁን ስሟን መጥራት ምናምን ብዙ አይደለም፣ ግን ምን አለ መሰለህ በጣም ቺል በማድረግ ይሄ በመዝናናት እንትን በማድረግ ምናምን የሚያምኑ ሴቶች አሉ። ጊዜያቸው እንደተባለው ወንድ ልጅ 70 ቢደርስ እንኩል ይመለሳል። ገብቷል ሀሳብ ይመለሳልና ሴት ልጅ ላይ ዋጋ አለው፣ እያንዳንዱ ነገር ዋጋ አለው። ግን ይሄን ስንል እንዴት ነው ወንድ ልጅ ላይ ዋጋ የለውም ማለት አይደለም። ኦብቪየስሊ ያ በደንብ መታሰብ ያለበት ማህበረሰቡ ወንድንም ቼክ ያደርጋል። ይሄ ነገር እንዳይረሳ። አሁን ምን ይባል በብዛት አሁን ላይ ደግሞ ከሆነ አመት በኋላ ለሴት ልጅ ኢንቫልዩ የተሰጠ ወንድ በጣም ዋጋ አለው። እንደው አሁን ቢፍ ለማድረግ ለጸብ አይደለም፣ በደንብ መታሰብ ያለበት ነገር ወንድ ልጅ ላይ ብዙ ኃላፊነት አለ። እንደ ወንድ ጊዜም እንደውም በደንብ ማተር ሊያደርግ የሚችለው ወንድ ልጅ ላይ ጭምር ነው። ወንድ ልጅ አባት የሚሆን ነው፣ አባት ሁሉን የሚችል እና አንድ ልጅ ወንድ ከሆነ በኋላ ምንም ምናምን ብሎ ነገር የለም። እኔ አይዋጥልኝ። ልክ ነህ። በነገራችን ላይ የባከነ ጊዜ የባከነ ህይወትና እድሜ ነው አይደል? በቃ ጊዜ ሲባክን አይደል ህይወት የሚባክ ነው። መሄድ ያለብህን ርቀት በጊዜ ነው የምትሄደው። በጊዜ የተገደብን ሰዎች ነን አይደል? እና ጊዜ ላይ ያው አንተ ከሴት ነፍስ ውስጥ ሆነ በጊዜ መነጽር ተማጽኖን አቅርባለሁ። ያው ሰሰመን ያድርሻለሁ። እኔ ተናግሬያለሁ፣ በኋላ አልጠየቅበትም። እኔ ተናግሬያለሁ እና ሲነች የመጀመሪያ ስራዬ ደስ የሚል ስራ ነው። እኔ ወድጄዋለሁ። እስቲ ደግሞ ደርሶ እንድል ልስጣት የእርሶ መስምት እንዳይመስል አይሆንም። አይ መስምት እንዳይመስል ጀስት ከምናወራው ጋር ትንሽ አጋጣሚ ሆኖ ያስኩት ስራ ለዛ ይመሰላል እና ወግ ነው። ትንሽዬ ወግ ነች። ይገርማቸዋል። ለካ ወንድ ልጅ በወሊድ ምክንያት ይሞት ኖሯል። ዘንድሮ ማይሰማ ጉድ የለም። ጋሽ ሙሽራ ተብሎ የተዳረ የሰፈራችን ሽማግሌ ሙሽራ በተሞሸሩ በ25ኛ ቀናቸው መሞታቸው ተሰማ። ሀገር ጉድ አለ። የሰርጋቸው ድግስ ቅራሪው ሳያልቅ ሞቱ። እግዚኦ! ሰርግና ሞት አንድ ነው የተባለው ለሳቸው ነው እንዴ ተባለላቸው። የሰፈራችን ደንበኛ አሮጊቶችም ወጣቷን ሙሽራ ገፊ ነጭ እያሉ የዳቦ ስም አወጡላት። ሰርጉ ላይ ክትፎና ሻኛ ያመለጣቸው ደግሞ የለም እሷ ገፍታቸው ሳይሆን እሳቸው ቀድሞ ካፋፍ ነበር የቆሙት እያሉ ሆድ ያበውን በሐሜት አወጡላቸው። ከሰልስት በኋላ ለቅሶ ቤት ካርታ ስንጫወት ያው መቼም ወዳጅ ጠላትም ብቻ ሞት እንጂ ቀብረን ለቅሶውን ያንቀባርረዋል። ለጉድ እንዳገር ለምደነዋል። የወሬ ሞቅታ ሚስጥር ነው የተባለ የጋሽ ሙሽራው አሟሟት አፈተለካ። ጋሽ ሙሽራው አሉ ልጅ ፍለጋ አልጋ ላይ ሲንደፋደፉ አቅም ከርቷቸው ነው አሉ ነፍሳቸው ወጣው። ይሄ ነው እንግዲህ በወሊድ ምክንያት አንድም ወንድ እንዳይሞት ማለት ነው። እናንተ ለካ አቅም ሲከዳ ጣጣው ብዙ ነው። እዚያው ማይሰማ የለም። እንደው የወንዶች ጦር ሚዘምተው እስከ ለተሞት ነው ያሉት ውሸት ነው እንዴ? ሲጀመርም ሰው ከዝንጀሮ ነው የተገኘው ሲባል ነበር የሳይንስ ነገር ያልጣመኝ። እዲያ ወንዶች ግን ታዘብኳችሁ። መቤቴ በእድሜ መሄዱስ የእናንተ ብሶ የለ እንዴ? በፈለግኩት አማርጬ እዋጋለው ስትሉ የነበረው የማይረጅ መስሏችሁ የውጊያ ቀን እንዳትዋረዱ ኋላ ላይ ተናግሬያለሁ። አሁን እንደ ሰፈርኛን ያሳሰበን የጋሼ ትግል ፍሬው አፍርቷል ወይስ አላፈራም የሚለው ነው። እኔ ልጃችሁ እችን መረጃ ለመስማት ከወር በኋላ ኪሎ ቡና ምትደርሰኝ እቆባለች። እሷን ገዝቼ እማማ ማመናሹ ቤት ከተፍላለሁ። ያኔ እንግዲህ ትሰማላችሁ ጉዱ ነርሱት ግን አስልታለ ያንተ ግጥም ላይ ሪያክት ያደረግነው ቶታሊ ዳይሜንሽኑ በሴት ጾታውና በወሊድ ምክንያት ወንድ እንደሞት
ሞቶውን ቀየረችው እኮ አልጋ ላይ ሲንደፋደም አለች እኮ። አሁን እድሜ ወደኛ ዞረ ታውቃለህ። አሁን እኛ ትንሽ ከሄድን በኋላ ያለው ነገር እኔ ልጠጣ ዙሪያ። እሺ ጥሩ መልስ ምት ነው ማለት በደንብ አድርጎ ይመታል። አሁን የኔን ግጥም ደህና አድርጎ ነው ያለው፣ ደህና አድርጎ መታው። ግን መጀመሪያ ላድንቅ ስራዋል በጣም ደስ ይላል። ስለ እንዴት መሰለህ አቀራረቧ የሆነ የምትሄድበት መንገድ ምናምን ደስ ይላል። ግን ስለ እድሜው ስናወራ አሁንም እድሜ ላይ እንቆያለን። አሁንም ጋሼ አጠፉ፣ እሳቸው አጠፉ። አሁን ጋሼ ያልክ እሳቸው ናቸው። አሁን እንደ እድሜ እንደዚህ በጀማ እንትን መባል የለበትም። አንድ ላይ እንትን መባል የለበትም። የጋሼ ችግር እኮ አይደል? እሳቸው ካለ አንዳንዴ እኮ ይኸውልህ እኮ አንዳንዴ የምትዋጋበትን ውጊያ መሳሪያ መምረጥ ራሱ ጊዜውንና ታይሚንግ የሚባል ነገር ትልቁን ቦታ። የጋሼ ችግር ምንድን ነው? ችግራቸው እድሜ ነው ወይ ነው? አሁን ሌላ ነገር እኛን መስመር ውስጥ መክተት ሳይሆን ኦልሬዲ ደስ ይላል። እድሜ በሄደ ቁጥር ለወንድም ከባድ ነው። በወይት ምክንያት የትኛውም ወንድ እንዳይሞት እኔ እላለሁ። ሌላ ከዚህ በላይ ሀሳብ የለም። አይ እውነቱን ለመናገር ጊዜ ዳኛ ነው ምናምን ይባላል። ጊዜ ቅድምም ብለናል እና ይሰጥሃል ይነሳሃል አይደል? ጊዜ በየትኛውም እንትን ላይ ከጊዜ ወተን መንቀሳቀስ አንችልም እና ጊዜ ብርቱ ያደርጋል። ለዛ ነው የጊዜ ጀግና እንጂ የሰው ጀግና የለም ምናምን ይባላል አይደል? የጊዜ እንጂ የሰው ጀግና የለም። በቃ በሂደት እያንዳንዱ ነገር መልኩን እየለቀቀ ይሄዳል። አሁን ቅድም ባንተው የግጥም ስራም በሷም አጭር ልቦለድ ታሪክ ላይ በደንብ ጎልቶ አስምሬ ያስኩት ፓርት ጊዜ በሰው ህይወት ላይ ምን ያክል ኢምፓክት እንዳለው ምን ያክል እንትን እንደሚያደርግ ነው እና በሴትና በወንድ አርገን እያየን ነው። ግን የእሷን መልከታ ሞር እስቲ ትንሽ ጓግታለች ይመስለኛል። አይደለም እኔ መጀመሪያ የገረመኝ ማለት ነው እሱ ሀሳቡን ግጥሙን ሲያነብ አልተገናኘንም፣ አላወራንም። እሱም አያውቅም የኔን ወግ አልሰማም፣ እኔም የሱን ግጥም አልሰማውም። ግን ገጠመ የመልስ ምት እንዳይመስል ያልኩት ለዛ ነው። እንዲነሳ የተፈለገ ኢሹ ሊሆን ይችላል። ያው ፍርሃትሽ ግን ያለ ምክንያት አልነበረም አይደለም። ግን የምር ማለት ነው እኔ ይህንን ወግ ስጽፍ ያው ወግ ብዙ ጊዜ ከማህበረሰቡ ነው የምታነሳው፣ ከምትውልበት ከምታየው ከእያንዳንዱ ነገር ታዛቢ ትሆናለህ። ወግ የምትጽፍ ሰው ከሆንክ በጣም ታዛቢ ትሆናለህ። እያንዳንዱ ሀሳቦችን ታነሳለህ እና አሁን ላይ ጸጋ ደምድነው እንደዚህ ያለችው እንዳትሉኝ ብቻ ግን አሁን ላይ በብዛት ትላልቅ ሰዎች ናቸው ወደ ትዳሩ ዓለም የገቡ ታስበዋል። ማለት ያው በተለምዶ የሚባለው ሹገር ዳዲ ሹገር ማሚ ይባላል እና ሞራው ላይ ያው ትላልቅ ሰዎች ወደ ትዳሩ ዓለም እየገቡ ነው። ያው ከእድሜው አንፃር በየትኛውም እድሜ ወንድ ልጅ ማግባት ይችላል። ሴት ልጅ ነች ከ25 ኢቭን ከ30 ዓመት በኋላ ቆሞ ቀር የሚለውን ስም የምትወስደው። ወንዶች ግን በቃ የትኛውም ሰዓት ማግባት ይችላሉ ነው እያየነው ነው። ደግሞ ከእድሜያም በላይ ገንዘብ እያገባ ነገር ጋሼ አግብተው ምን ተደረገ? ታሰምርልኝ ይሄ ሰበርበት ይሄ ቦል ሊደረግ እኮ አሁንም እኔ መልስ ምት እንዳይሆን እኔ እንትን እያልኩ የሆነ አውርተን ነው የሚመስለው። የሆነ ሁለተኛ ግጥሜን እያሰብኩ የሆነ ነገር እያሰብኩ ነበር ነው እንትን ነው የሚመስለው። ግን ልበላት አንተ ባነሳው ግጥም ሴቷን ማህበረሰቡ ፑሽ ያደርጋል ከጊዜ አንፃር ተብሎ የለ አሁን ወንዱንም ማህበረሰቡ ፑሽ ማድረግ አለበት ነው እሱ በደንብ ይታሰብ። ግን ቆይ አንድ በጣም ወዳት ግጥም በጣም አጭር ነችና እሺ ምናልባት ይሄኛው ግጥም ለሴቶች ሳይሆን ላንቺ ሊሆን ይችላል። ለስራሽ አወጣው ትንሽ ከረር ለስራሽ
ለስራሽ ሊሆን ይችላል። አይ አሁን ለተባለው ነው እንደ ወንድ ነው እኮ ተባለው። እውነት እንደ በወሊድ ምክንያት እኮ ተብሎ እሺ ሰይጣንሽን ፍሪ ይላል። አዎ ሰይጣንሽን ፍሪ ይላል። እግዚአብሔር ካላስፈራሽ፣ ክፋትሽ ካኮራሽ፣ ልብሽ መንገድ ስቶ ህይወት ካላረጋሽ፣ በሰራሽው ኃጢአት እባክሽ አትኩሪ፣ የእግዚአብሔር ቢጠፋሽ የክፋት ባለቤት ሰይጣንሽን ፍሪ ይላል። አሁን ይኸውልህ ለጋሼ ነው አሁን አዎ አልሽ እኮ አልሽ። ለእኛ ስትይ ሞቶ ቀይረሽ መጣሽ እኮ። ማንም እናት የሚለውን ማንም ወንድ አድርገሽ አመጣሽ። አይ እንግዲህ ራስሽን ዲፌንድ አድርጊ በእውነት ላይክ ከመነሻ ሀሳብሽም ተነስተሽም እውነታውን ላይክ አሁን ኖርማሊ አሁን እኛ ለሁለት ወንድ ስለሆነን አንቺ መሀል ላይ ሴት ስለሆንሽ ብቻ ሳይሆን ላይክ እንደ ማህበረሰብም ያሉ ክፍተቶች አሉ። እኛም ጊዜን የምናይበት ለጊዜ ያለን አተያይ ትንሽ የተዛነፈ ነው። በጨዋታችን መሀል ያው በደንብ እያነሳን ያለ ነው ከጊዜ ጋር መሮጥ ከጊዜ ጋር አይደለ? ለዛ ሳይጠልቅ ጀንበር ሰይጣኔ በተለምዶ ሰይጣኔን አታምጣው ሰይጣኔን አታምጣው በትእዛዝ የሚመጣ ሰይጣን እንዳለ ሁሉ ሰይጣኔን አታምጣው ምናምን እንለዋለን እና እኔ ግን ትንሽ እንግዲህ ምናልባት ገባኝ ብዬ ሳወራ እንዳልገባኝ እንዳያንጸባርቅብኝ ፍርሃት ቢኖረኝም የገባኝ ፓርት የልጅቷ ባህሪ ትንሽ ሰው ናት ብለህ እንዳትፈርጃት ከረር ያለ ሆኖብኝ ይመስለኛልና የሱ ወገን አረካት አይደለ? ቡድን ሰጥሃት። የእግዚአብሔሩ እንደው ቢጠፋሽ ቢርቅሽ ሰይጣንሽን የሱ አረክ ባለቤትነቱን ምን በተለምዶ ምን ይባላል መሰለህ? ይሄ ሰይጣን በጣም ክፉ ነው። ምን ሁላችንም የምናውቀው ነውና ግን ደግሞ ይሄ የክፋቱ ባለቤት እሱ ሆኖ ሳለ አንዳንዴ ይሄ አረ እንትና ነፈር ምናምን ይባላል። አረ ነው እንትና ነፈር ይባላል። እንደዛ ነው። እግዚአብሔሩ አንዴ ጠፍቶሻል። የእግዚአብሔሩ ስራ ምናምን አንዴ ጠፍቶሻል። ባይሆን ግን የቀረሽ ሰይጣን ነው። እሱንም እንትና አትበይው ነው። አንቺ ከሱ ብሰሻል። ሰው ምን ይላል ማለት ካቁሽ ከዛ እግዚአብሔርንም ካልፈራሽ ቢያንስ የመጨረሻው መጥፎ እሱ ስለሆነ ከሱ አትባሺ ነው። ከሱ አትባሺ፣ ሰይጣንሽን ፍሪ። እሱ ምን ይላል እኮ ነው ቆይ እግዚአብሔር ካላስፈራሽ፣ ክፋትሽ ካኮራሽ፣ ልብሽ መንገድ ስቶ ህይወት ካላረጋሽ፣ በሰራሽው ኃጢአት እባክሽ አትኩሪ፣ የእግዚአብሔሩ ቢጠፋሽ የክፋት ባለቤት ሰይጣንሽን ፍሪ። ስለዚህ አንዳንዴ እንደው የባለቤትነት እንትኑን ሳይቀር እስከ መቀማት አሁን አንቺ ጋር ያለው ቢያንስ እሱ እንድሱን አታሽኮርም ነው እኮ ረፊ ነው ከፋ ያንቺ ከፋ ስለ ከሰውም የሰውም ነውረኝነቱን እሱ ካላስፈራሽ ይሄ ነውር ነው የሚባሉ ነገሮች ምንም ካልመሰለሽ ሰውን አለመፍራት ደግሞ እግዚአብሔርንም አለመፍራት ነው። እግዚአብሔርንም ካልፈራሽ እሱ የክፋት ባለቤት ነው። ግን ደግሞ ክፋትሽ ከሱ ያባስ እሱን ፍሪ። ሰው ሲኖር ባይዜ እንደ ማህበረሰብም የምንኖርበት አኗኗር አለ አይደል? ለምሳሌ ሰው ምን ይለኛል ይባላል። የሆነ ነገር ልታደርጊ ተነስተሽ ወይ ልትይ ትነሺና ሰው ምን ይለኛል እኔ እየሰማ ያየ ሰው ምን ይለኛል ብለን የምንቆጠበው ፓርት አለ። ከዛ ደግሞ አለፍ ስንል የሰው ትንሽ ብዙ ካልጨነቀን ስለሰው አይነት ነገር ካልን ደግሞ አላ ፈጣሪ ምን ይለኛል ወደሚለው ሐሳብ ቆይ ልጨርስ። ስማኝ እንደ ወጣቱ ቢሰማው የምለውን ነገር ልንገር። አሁን ጊዜው ሶሻል ሚዲያ በደንብ ተጠቃሚ ያለ ምናምን ሁሉም እንደ ልቡ የሚናገርበት ጊዜ ላይ ነው አይደል? ማንም ምንም የሚያወራበት ጊዜ ነው። በደንብ ማምነውን ነገር ልንገር። ሰው ምን ይለኛል ማለት አለበት። ሰው ምን ይላል ማለት አለበት። ይሄ ከኢትዮጵያዊነት መንገድ እየወጣን ያለ ነው። ከባህል ከሀገር ከወግ ምናምን እየወጣን ያለ ነው። ሰው ምን ያመጣል ማለት
ግን ሰው እኮ በቃ ይናገራል ይረሳል ምናምን በሚለው ጭራሽ እንደ ወጣት ማለት ማማበን ነገር ነው። እያንዳንዱ ህይወት ውስጥ ያለው ነገር ከማህበረሰብህ ጋር ከሀገር ጋር ከወዳጅ ከዘመድ ከሰው ጋር የሚያያዝ እያንዳንዱ ነገር ውስጥ ሀገር አለ፣ ቤተሰብ አለ፣ መንደር አለ። ስለዚህ ይሄ እንደ ወጣቱ ሰው ምን ይለኛል ቢል ጥሩ ነው ስለ ሰው ምን ይለኛል ቢል ጥሩ ነው ስለ እንዴት ነው ለእያንዳንዱ ነገር ሰው ምን ይለኛል በሉ አይደለም። ግን ደግሞ ቤተሰብ አለ፣ ከቤተሰብ ሲበልጥ ማህበረሰብ አለ፣ ከማህበረሰብ ሀገር አለ። ይሄ ሶስቱም ግዴታዬ ነው። ወይ ከሀገር ካልወጣው ወይ ደግሞ ትቼ የሆነ ቦታ ሄጄ ብቻዬን እንትን እላለሁ ከማህበረሰቡ ምናምን ካላልኩ በስተቀር ሰው ምን ይለኛል ግድ ነው። ይሄ አሁን ወጣቱ እየረሳው ያለው ነገር እንደ ሀገር እየረሳ ነው ያለው ነገር እሱ ነው። ስለ ይሄ በቃ ልክ እየሆነ እየመጣ ነው አይደል? ያስተዋላችሁት ነው። ፈር እየለቀቀ ነው። ድሮ በጣም ምንፈራው ምናምን የሆነ ቃል አሁን ኖርማል ሆኖ እንደዚህ እንደ ሰላምታው እንዴት አደርክ እንደዛ መጠቃቀም ጀመረ። ይሄ ድሮ የነበረው ባህል ቡና መጠራራት ምናምን አሁን ነውር ሆኗል። አሁን እንደው ለባል እንኳን አንጠቀመውም እኮ የነበረች አንዷ የባል ሰሞን ምናምን ነበረች። አሁን ሰው በር ይዘጋል ምናምን ብዙ ነገር ነው ተብሎ ቢያዝ በእርግጥ በነገራችን ላይ ጨዋታችንን ከጊዜ አንጻር አንስተን ጊዜን ግን ደግሞ ከወጣትነት አንጻርም በደንብ በስፋት እያነሳን ነው እና ወጣት እስከሆንን ደግሞ ላይክ በቅለን የወጣንበት ማህበረሰብ አለ። ማህበረሰቡ ካልቸራል ኖርም አለው የራሱ በባህል በሃይማኖት የተሳሰረ በጣም እንደዛ የታነጸ ነው አይደል? እኛ ማህበረሰብ ሰው ግድ ነው ላይ ቅድም ስትል ነበረ ሰው ምን ይለኛል ብዬ እኔ አሁን ለምሳሌ ካላልኩኝ አኗኗሬ ሙሉ ነገሬ ከዶሜኑ ውጪ የሆነ ማንም ሰው ምን ነካው ሊል የሚችለው አይነት ሲቀጥል ደግሞ አሁን ላይ ድረ ዘመናዊነቱ ምኑ ልክ በቃ የራስን መልክ እየለቀቁ የሆነን አዳፕት ማድረግ ቶታሊ ማለት ኢትዮጵያዊነትን የኢትዮጵያዊ እሴቶች አሉ አይደለ? ስለዚህ በባህል በሃይማኖት የታነጹን ሰዎች በጣም ሪስፔክቱ አሁን ላይ ባስ ውስጥ ራሱ ካየ ባቡር ውስጥ ካየ ወጣቶች እንዲህ ቁጭ ብለው እያወሩ ነፍሰ ጡር እናት ጠና ያሉ አባቶች እናቶች ሲመጡ ቦታ አለመልቀቅ ሪስፔክት አለመስጠት ጨርሶ ከማን ነው የወጡት ብለህ እስከምትል ድረስ እና ስለዚህ እንደ ወጣት አትሊስት ልክ አንቺን ሰው ሲያይ እኮ የሆነ ቢሄቪየርሽ አኗኗርሽ ልክ ካልሆነ አንቺን ብቻ አይደለም ባይዞ እዛ ቦታ ላይ ሰው ፍሬም የሚያደርገው አይደለ? የእከሌ ልጅ አይደለም ይባላል የኛ ሰው በዋናነት ሲቀጥል እንደ እንትንም ምን የቱ ስድ ነው ያሳደጋት ምን ይባላል ሶ ያንቺ ማጥፋት አንቺን ብቻ ይዞ አይደለም የሚሄደው እናትሽን አባትሽን ማለት የነሱን ዲሰንት ስማቸውን ሳይቀር ነው ንዶ የሚሄደው እና እንደ ማህበረሰብ ተሳስረን የመጣንበት ወይ ሰው ምን ይለኛል ከዛም አልፎ ደግሞ እግዚአብሔርስ ምን ይለኛል በጣም አሁን ላይ ማለት ነው ግላዊነት በጣም እየሰፋ ነው። ውድ ተመልካቾቻችን እንግዲህ መነሻ ሀሳባችን የስነ ጽሁፍ ስራዎች ይሁኑ እንጂ በተለያዩ ጊዜን ደግሞ ማህበራዊ መሰረቶቻችንን በሚዳስሱ መልኮች በስፋት በተለያዩ ርዕሰ ጉዳዮች ላይ እየተወያየን የምንገኘው ያነሳናቸው ሀሳቦች ለእናንተም በየቤታችሁ በያላችሁበት ሆናችሁ የመነጋገሪያና የመመካከሪያ ርዕሰ ጉዳይ እንደሆኑም ተስፋ እናደርጋለን። ቁም ነገር እየጨበጣችሁም እንደሆነ ባለሙሉ እምነት ነኝ። ቆይታችን አላበቃም። ቆይታችሁን ከኛ ጋር እንድታደርጉ ከልብ ጋብዛለሁ። አሁንም ወደ ተለያዩ የስነ ጽሁፍ ስራዎችና ተያያዥ ሀሳቦች ገብተን በእነሱ ዙሪያ የምናወጋችሁ ነው የሚሆነው። ከኛ ጋር ነው። እሺ አንተ መጀመሪያ አልገባኝም ብዬ ነበር። ስታብራራው እኔ ውስጥም የነበረ ነገር አለና ይሄ
ይሉን አይሜን ሰው ምን ይለኛል የሚለው ነገር በጣም ብዙ ጊዜ ነው ከጓደኞቼ ማልስማማበት ሀሳብ አለ። እንደዚህ አታርጊ ይሄ እኮ እንደዚህ ነው ምናምን ስንባል ወይም ስላቸው እንዴ እኔ ምን አገባኝ እኔ ለሰው ብዬ ነው እንዴ የምኖረው። በጣም ብዙ ጓደኞቼ እንደዚህ ያጋጥሙኛል። ለሰው ብለን አይደለም የምንኖረው፣ ሁላችንም ለሰው ብለን አንኖርም፣ ግን ከሰው ጋር ነው የምንኖረው። ለምሳሌ ሁሉም ነገር ተሟልቶለት ሰው ብቻውን በረሃ ላይ መኖር አይችልም። ገነት ላይ ራሱ አዳም እንደዛ ተሟልቶለት ብቻውን አልነበረም። በእርግጠኝነት ብቻችንን እስካልሆነ ድረስ አብሮ የሚያኗኑር ሰው ካለ ለዛ አብሮ ኑሮ ለሚያኗኑረን ሰው ማሰብ ግዴታችን ነው፣ ሰውነታችን ነው። እንዴ እኛ እኮ ምንም ነገር የምናደርገው ለእኛ ተመልሶ እንደሚመለስ ስለምናውቅ ነው። ሰው ሁሉንም ነገር ቤት ከሰራ በኋላ ሰው የሚያመጣው አብሮት እንዲኖር ለሱ ሙቀት እንዲሰጠው ምቾት እንዲሰጠው እንዳይፈራ እንዳይሰጋ ለራሱ ሲል ነው። ሌላን ሰው የምንቀርበው ለራሳችን ስንል ነው። ያን አብሮን ኑሮን ለሚያኗኑረን ሰው ካላሰብን አሁን ላይ እንደዛ ነው እየሆነ ያለው። ለሰው አልኖርም፣ ለሰው አንኖርም፣ ግን ከሰው ጋር ነው የምንኖረው። ያ ነገር እንዳልከውን አሰብን በጣም በትክክል ኖ ዋን ኢዝ አን አይላንድ ይላሉ ነጮች። እና አሁን ትንሽ ሀሳቧን አጥርተን እንሄድ አይደለ? ልክ ሰው ምን ይለኛል ብሎ ማለትና ይሉኝታ የሚለውን በደንብ ትንሽ ፍሬሟን የሆነ ተያይዛ ከምትሄድ ማለት ነው። ለምሳሌ አሌክስን እንዳይኖር ምርጫውን ደስታውን እንዳይኖር ይሉኝታ ብስቅ ሰው ምን ይለኛል ብሎ ማለት ልክ ናቹራል የሆነውን ነገር ሰዋዊ የሆነውን ነገር ሳይቀር በይሉኝታ ማለት ነው። ለምሳሌ ሰው እንደየቤቱ እንደየጎረቤቱ አይኖርም አይደል የሚባለው። ለምሳሌ በጣም የምንኖርበትን ላይፍ የመሳቀቂያ ማድረግ የለብንም ለሰው ብለን ይሉኝታ አንዳንዱ ከሰው ተደብቆ መኖርን መገለልን ምናምን አማራጭ የሚያደርግ አለ። ይሉኝታ ጥግ ሲወድ ልክ አይደለም። ይሄ ራስን ሆኖ መኖርን ተረዳሽኝ? ልክ አሁን እውነትን እውነት ነው ብለሽ ፊት ለፊት ማውራት መመስከር ፈልገሽ ሰው ምን ይለኛል ብለሽ ወደ መያዙ ጋር ከሄድሽ ገባሽ? አንዳንዴ በኮዝ አይደለ መነሻ ምክንያትሽ ነው። እዚህ ጋር በስፋት ቅድም ይመስለኛል ተስፊሽም ሊል የፈለገው ሊያስተላልፍ የፈለገው ፓርት እንደ ማህበረሰብ ተያይዘን የመጣንበት እሴት አለን እና እሴቱ ባህል ላይ መሰረት ያደረገ ነው። ሃይማኖታዊ ኢቲክሶች ላይ መሰረት ያደረገ ነውና ከዛ ያፈነገጠ አኗኗር ያላት ካራክተር ናት ይመስለኛል በውስጡ የሳላት ባልሳሳት። በደንባው አሁን ይሉንታና ምንድነው ሰው ምን ይለኛል ይለያያል። አሁን እኔ የትኛውን ሀሳብ መሰል የምለው ይሄ ብዙ ጊዜ የድሮ ያው ምንድነው አባባል ብለን የምንላቸው ነገሮች እያንዳንዱ ያለ ምክንያት አልተባለም። ግን ደግሞ እያንዳንዱን በደንብ አስፍተን የምንጠቀምበት ቦታ ይወስናል። በጣም የድሮ ሰዎች በጣም ሲበዛ ሌክቸር ናቸው ማለት በጣም በከባዱ ነበር እያንዳንዱ ነገር ተጠንቅቆ የሚያደርጉት ማለት ይሄ ትልቅ ጭንቅላት ይፈልጋል። ገባ መናገር ብቻ ጥቅም የለውም። ይሄ መናገር መቻል ባይዘው እንትን አይደለም፣ በጣም ሰፊ ሀሳብ ይፈልጋል። አሁን ለምሳሌ ይሄ ምንድነው እንደ ቤት እንጂ እንደ ጎረቤት ሰው አይኖርም ምናምን ማለት እንዴት አድርገው እንዴት አስበውት ነው? ስለአሁን ሰው ብዙ ጊዜ ከምን ጋር ነው የሚያገናኘው? ከሀብት ጋር፣ ከኑሮ ጋር፣ ከመሻሻል ጋር ምናምን እንደ ማህበረሰብ ነው አንድ እንሁን፣ እንደ ማህበረሰብ ነው ስርዓት ያለው ነገር ይኖር፣ እንደ ማህበረሰብ ነው እንደ ሀገር ነው። ለምሳሌ አሁን ብዙ የሚያስጠላው ነገር ምንድነው? ይሄ በጣም መጥፎ ነገር ሰው ትህትና እያጣ መጥቷል። አሁን ቅድም ብለዋል፣ በጣም ይሄ ትልቅ ሰው አለማክበር አሁን ኖርማል ሆኗል። ማለት ትልቅ ሰው አለማክበር ኖርማል ሆኗል። እኔም ደክሞኝ ይላል ወጣት እኮ ነው። እንደዛ ከሆነ ግን ይቅርታ አድርግልኝና ወጣትነቱ ለኛ የቅድሙ
ማንም ጋሸነቷ ጋር እንዳትመልሰን ጋሸነቷ አልመጣም እና እንዴት ነው እንዳልኩ ነው። በቃ ይሄ መከባበሩ ነው፣ ትህትናው ነው፣ መቻቻሉ ነው የሚያኖረን። እንደ ሀገር ደግሞ የኛ ኢትዮጵያ በጣም እንትን ነች፣ ሰፊ ነች። እኔ አሁን ነው ድሮ ምን ይመስለኝ ነበር መሰለህ፣ በጣም የሚያስቀኝ ነገር ነው እኖር የነበረበት አካባቢ ከሱ ውጪ ሌላ ነገር የሌለ ይመስለኛል። ማለት ከሱ ውጪ ይሄ ክቡ የሀገር ክቡ ላይ ከዚህ በኋላ ያለው ወይ ውሃ ነው ወይ ደግሞ የሆነ ነገር ነው ያለው። ከዛ ውጪ ሰው የለም። ሰው ከየት እንደሚመጣው እርግጠኛ አይደለም ምናምን እና ሀገሩ ላይ ያለው ሰው ይስተከባብሮ ነው። ሃይማኖቱ ለይቶታ ያቅም አንዱ ለአንዱ እንትን ሲል ነው የምታየው። በቃ ሲደክም ነው የምታየውና በዛ ነው ያለኩት እና አሁን ትንሽ እድሜ እየጨመረ ሲመጣ ምናምን ይሄ አንዳንድ ነገሮች ባይዘው ውሸት ሲደጋግም ኖርማል ነው ይሆናል። ለምሳሌ ላንተ ቀን በቀን ይሄ ነገር ላስቲክ ነው እያልኩ ቀን በቀን እየነገርኩ ስትሰማኝ የሆነ ጊዜ የራሴ ላስቲክ ሆኖ ተስፋ ማለት ጀምራል። ያ ትርጓሜውን አዛንፈት ሄዳል። ገባ? አሁን ለዛ ነው እየሆነ ያለው። ለምሳሌ አንዳንድ መወራት የሌለባቸው ነገሮች አሉ። ድሮ ነው ፊልም እንዲ ቲቪ ተከፍቶ ምናምን የሆኑ የሚሳሳሙ ሴቶች ወንዶች ከመጡ እንደዚህ ቤት ውስጥ ያለ ሰው መግቢያ ያጣል። መተፋፈር ያ አሁን ከቤተሰብ ጋር ነው እንደ እግር ተሰቅሎ ምናምን የሚታየው። ባይዘው ይሄ እንትን መሰልጠን አይደለም። በጣም ይሄ ነውር የሆኑ ነገሮች ኖርማል ሆነዋል። እኔ ሆሊውድ ላይ ድሮ ልጅ ሆኜ እንዲህ ወጣት እያለሁና ታዳጊ እድሜ ላይ ፊልም አከራይ ነበረና ሆሊውድ ለሰራው ሮማንስ ፊልም ማለት ነው የሆነ ቦታ ላይ ከተሳሳሙ እኔ ፈራለሁ፣ እኔ እሸማቀቃለሁ። ዲሴንሲው አሁን ላይ ሶፋር ገባ በጣም ነውር ብሎ ማህበረሰቡ ይዳኝ የነበራቸው ነገሮች አሁን ላይ ነውር ወደ አለመሆን አይነት ገባው። አንዳንዴ ትንሽ ይሄ ኢትዮጵያዊነት የምታየው ውስጥ ስትገባ ውስጥ ሰላም ያለው ውስጥ ማርያምን በቃ ምንም አያውቁም ምናምን እኛ ብለናቸው ይሄ አረ የገጠር ሰው ነው ምናምን እነሱ ሰላም ናቸው። በቃ እነሱ ጋር የከተማ ሰው አስተውለህ ታውቃለህ? ወደ ገጠር ሄዶ ይመጣና በቃ አየሩ ይላል። እዚህም እኮ አየር አለ። እዚህ አየሩ አይደለም እኮ የሚረብሸው፣ ይሄ የምታየው ነገር ይረብሻል። ሰው ይረብሻል። እዛም እኮ ሰው አለ። ግን ሰው እዛ ይወቅህም አይወቅህ ሆዱ ይባባል። በቃ መቶ ጠበርግፍ ይላል። እዚህ እኮ አንተ ጠበርግፍ ብለህለት ምናምን ቼክ ትልቅ ሰው ሲመጣ ማይነሳ ሰው እስከባድ እና ይሄ ነውር ያልሆነውንና ይሉንታ ይለይ። ይሉንታ መቻል ማድረግ የምትችለውን ነገር አለማድረግ ነው። አረ ሰው ምን ይለኛል ሰው እኮ ይላል። ሰው ይላል ግን ምንድነው ስታሸንፍ ነው ወይ ልክ መስራትን ሰርተ የምታሳየው። ገባ? ለሰው በደንብ እንደ ሀገር እንትን አንበል እንጂ ይሉንታ ጥሩ ነገር ሆኖ አይደል። ግን ደግሞ ነውርና ይሉንታ ይለይ። እሱን ለማለት ያለው በመጠኑ አሁን ግልጽ ነው ትንሽ ያው አይደል? አሁን ወደ እሳቸው ስራ እንድመስለን እንለፋ። ግን ቅድም የሆነ ሀሳብ ግን ስታወራ በጣም ደስ ያለው ተቻችለን ስትል የነበርከው ፓርት በጣም ነበር ያገኘኝና እንደ ማህበረሰብ በጣም እሴት ያለው ህዝብ ነው ኢትዮጵያዊ። በጣም የሚገራርም ምን አለ መሰለህ እኔ ያደግኩት እንትን ነው። እኔ ኦርቶዶክስ ነኝ። ፕሮቴስታንት ቸርች ለእንትን ሄዳለሁ። ፋፋ የሚባል ነገር ታውቃለህ? ፋፋ የሆነ ዱቄት አለ የሚበላ ህፃን እያለ የሚሰጠን እና ለዛ ሄዳለሁ። ከዛ መስጊድ ለምን ሄዳለን መሰለህ? እንትን ይሄ ጾሙ አለ አይደል? ለዛ ጊዜ ለረመዳን ጾም ቴምር ለመብላት እንሄዳለን። የአፍጥር ሰዓት አንገታችን ላይ ማተብ አለ። ይሄ ተዝረክርከን ነው የምንሄደው። እንደዚህ አፍሰው ነው የሚሰጡት። ለበዓል እነሱ እኛ ቤት ናቸው። እነሱ በዓል ለእኛ ተብሎ ይሄ እንዳይነካካ ተብሎ ሌላ ይታሰባል ሁላ ያ ማለት እኔ አሁንም ድረስ አለ ያለው የምኖርበት አካባቢ ይሄ ለጥምቀት ጊዜ ምናምን ጎዳና ይጸዳል አይደል? ያ አሁንም እኛ ጋር ሙስሊሞች ያጸዳሉ። የሆነ ቦታ እኮ አለ ምንድነው ይሄ አወቅን ነቃን ምን ሰዎች እያበላሽን ያለ ነው። አንዳንዴ አለማወቅ ጥሩ ነው። ጨርሶ ወይ ማወቅ ነው ወይ ደግሞ አለማወቅ ነው። ትንሽ እውቀት ይገላል።
እንደ ሀገር ደግሞ እንደ ኢትዮጵያ እስካሁን ያኖረንም መቻቻል ነው። ብዙ ነገር ያጠፋው ደግሞ አለመቻቻል ነው። አለመቻል፣ አለመታገስ፣ ራስ ወዳድ መሆን ያጎደለን እንጂ ኢትዮጵያ እኮ በእናትህ እንትን ነው ዝም ብሎ እንትን የሚባል ነገር ነው። ይሄ ማለት ሲጠራ የሆነ ሰው የሚነዝረው አለ። የዜግነት ክብር ሲባል አይነዝራችሁ? ማለት የሆነ ሰው በቃ ስለ ኢትዮጵያ እንዲህ ብሎ ምናምን ሲያወራ ሴንስ አታረጉ? ምን አጋጥመኛል መሰለሽ? ቲያትር መድረክ ሰርተሽ ታቂ ከሆነ የአድዋ ስራ ተሰራ መድረክ ላይ አለቅ ማለት ይሄ አለመቻል ምናምን አለቅሳለሁ፣ አልችልም። በቃ የሆነ ሰዓት ላይ ሰው ተነስቶ ሲጮህ ወይ ኢትዮጵያ ዘፈን የሆነ ዘገት ሲከፈት ያለቅሳል። በቃ እዚህ ጋር ሲሰራ የነበረው ባክስቴጅ ገብቶ እሪ ይላል።